ብዙዎቻችሁ የምትቸገሩ የፔፓል አካውንት ዛሬ በዚህ ቪዲዮ ላይ እንዴት አድርጋችሁ መክፈት እንደምትችሉ ስቴፕ ባይ ስቴፕ አሳያችሁ። ብዙዎቻችሁ ኦንላይን ላይ ገንዘብ እንዳሰሩ ከሚያደርጓቸው ምክንያቶች መካከል አንደኛው የፔፓል አካውንት አለመኖር ነው። ኢትዮጵያ ውስጥ ነው የሚከፈት የፔፓል አካውንት ገንዘብ ለመላክና ለመቀበል አስቸጋሪ መሆኑ እንዲሁም አለመስራቱ ነው። ነገር ግን ዛሬ በዩኬ እንዴት አድርጋችሁ በቀላሉ ፔፓል አካውንት እንዴት አድርጋችሁ በዩኬ መክፈት እንደምትችሉ እንዲሁም ደግሞ የቲክቶክ አካውንታችሁ ላይ የምትሰሩትን ገንዘብ እንዴት አድርጋችሁ ኢንቴግሬት ማድረግ እንደምትችሉ ከዚህ በፊት አሳይቻችኋለሁ። የትኛውም ቦታ ላይ የሰራችሁትን ገንዘብ ልትልኩበትና ልትቀበሉበት የምትችሉበትን የፔፓል አካውንት አከፋፈት ስቴፕ ባይ ስቴፕ ዛሬ ያሳያችኋለሁ። አውቶ ኦፕን ፔፓል አካውንት ብላችሁ ሰርች ብታደርጉ ዩቲዩብ ላይ በጣም ብዙ ቪዲዮዎች አሉ። ነገር ግን አንድ ቪዲዮ ከተሰራ በኋላ ብዙ ሰው ያን መንገድ ስለሚጠቀምበት ከተወሰነ ጊዜ በኋላ ፔፓል ያን መንገድ ስለሚያውቅ ይዘጋዋል። ስለዚህ ዛሬ ማሳያችሁ እኔ ከ2 ዓመት ተኩል ኦልሞስት 3 ዓመት የሚጠጋ ያህል የተጠቀምኩበትን የፔፓል አካውንት የከፈትኩበትን መንገድ ነው። እናንተም ይህንን መንገድ ተጠቅማችሁ በመክፈት መስራት ትችላላችሁ። እስካሁን ድረስ ምንም አይነት ሰስፔሽን ወይም ሊሚቴሽን አላጋጠምም። ስቲል እንኳን ሊሚቴሽን ቢያጋጥማችሁ ነው ቢዘጋባችሁ እንዴት አድርጋችሁ ሶልቭ ማድረግ እንደምትችሉም ስቴፕ ባይ ስቴፕ በዚህ ቪዲዮ ላይ አሳያችኋለሁ። ምናልባት አካውንታችሁ ሊሚቴሽን ቢያጋጥመው ወይም ደግሞ አካውንታችሁ ውስጥ ብር እንደገባ ቢያዝባችሁ እንዴት አድርጋችሁ ማስለቀቅ እንደምትችሉ እንዴት አድርጋችሁ መሙላት እንደምትችሉ ደግሞ ቪዲዮ ላይ አብሬ አያይዤ አሳያችኋለሁ። ፕላይ ስቶር ላይ እንገባለን። ፕላይ ስቶር ላይ ገብተን ዳውንሎድ እናደርጋለን አፖችን። የመጀመሪያው የሚያስፈልገን ቴምፖራሪ ነምበር ነው። ቴምፖራሪ ነምበር ሲም የሚል አለ። እሱን ዳውንሎድ እናደርገዋለን። አንደኛ እኔ ኦልሬዲ ዳውንሎድ ስላደረግኩት ነው። ኦፕን ብላችሁ መጠቀም ስላላችሁ። ቀጣይ የሚሆነው ደግሞ የፔፓል አካውንታችንን ዳውንሎድ ማድረግ ደግሞ ቪፒኤናችንን ዳውንሎድ ማድረግ ነው። አሁን ቪፒኤንን ዳውንሎድ እናደርጋለን። የምትፈልጉትን ማንኛውንም ቪፒኤን ዳውንሎድ ማድረግ ትችላላችሁ። የዩኬ ሰርቨር ያለውን ኮኔክት ማድረግ የምትችሉት ቱርቦም ሊሆን ይችላል፣ ቪፒኤን ሰርቨር ኤኒቲንግ ብቻ የምትፈልጉትን ዳውንሎድ ማድረግ ትችላላችሁ። እኔ እንዳጋጣሚ አሁን ኮኔክት አድርጌ የተጠቀምኩት ያለኝ ሲፈን ወይም ደግሞ ፊስፎን የሚባለውን ነው። እሱን ኮኔክት አድርጌዋለሁ ከዩኬ ሰርቨር ጋር እንደምትመለከቱት። ከዩኬ ሰርቨር ጋር ኮኔክት ካረኩት በኋላ ወጣና እንደገና ፕላይ ስቶር ላይ ገብቼ ፔፓልን ዳውንሎድ አደርጋለሁ። ፔፓልን ዳውንሎድ ስታደርጉ በኢትዮጵያ አድራሻ እምቢ ስለሚላችሁ አፕሊኬሽኑን ዳውንሎድ ለማድረግ ፕላይ ስቶር ላይ የግዴታ ቪፒኤን ኮኔክት ማድረጋችሁን እንዳትረሱ። ቪፒኤን ኮኔክት ካደረግን በኋላ ፔፓልን ዳውንሎድ እናደርገዋለን። ኦልሬዲ እኔ ዳውንሎድ አድርጌዋለሁ ማለት ነው። ከዛ ክሮም ላይ እንገባለን። ክሮም ጋር ገብተን ጀስት paypal.com ብለን ነው ሰርች የምናደርገው። ከዛ ራሱ ወደ ዩኬ ሰርቨር ይወስደናል። ምክንያቱም ቪፒኤኑ ከዩኬ ጋር ኮኔክት ስላደረግነው ራሱ የዩኬ ሰርቨር ጋር ኮኔክት ያደርጋል። ጀስት ቀጥታ ገብተን ሳይን አፕ ብቻ ነው የምንለው። ሳይን አፕ ስንለው ወደ ፐርሰናል እና ቢዝነስ ብሎ ይመጣልና እኛ ፐርሰናል የሚለውን እንመርጣለን። ፐርሰናል የሚለውን ከመረጥ በኋላ ጌት ስታርት እንለዋለን ታች ጋር። ጌት ስታርት የሚለውን ከተጫን በኋላ ወደ ኢሜይላችን እንድናስገባ ሳይን አፕ እንዳደረግ ይመጣልናል። እንደምታዩት ከላይ ጋር ዩኬ አድርጎልናል። ኢሜይላችንንም እናስገባለትና ኢሜይል ካስገባን በኋላ ኔክስት ብለን እንጫነዋለን ማለት ነው። ኔክስት ካደረግነው በኋላ ፎን ናምበር የዩኬ +44 ብሎ ይመጣልናል። ከዛ ፎን ናምበራችን እንድናስገባ ይመጣል። ስለዚህ ቴምፖራሪ ፎን ናምበር ዳውንሎድ ያደረግነውን አፕሊኬሽን ላይ እንገባለን። ቴምፖራሪ ፎን ናምበር የሚለው ውስጥ ገብተን ኢሲም ናምበር እንወስዳለን። ፐብሊክ ናምበርስ የሚለውን እንመርጣለን። ፐብሊክ ናምበር ከመረጥ በኋላ ካንትሪ ምረጡ ስለን ዩኬ እንለዋለን። ዩኬን ከመረጥንለት በኋላ የዩኬ ናምበር ካሉት ውስጥ አንዱን እንመርጣለን። ማስታወቂያ ፍሬ ስለሆነ የምንጠቀም ማስታወቂያ መኖሩ አይቀርም። ማስታወቂያውን እንደጨረሰ አጥፍተን ቀጥታ ከዩኬ ናምበሩን ኮፒ እናደርገዋለን። ከላይ ጋር ኮፒ የሚል አለ +44 ብሎ ኮፒ እናደርገዋለን። ከዛ መተን እዚህ ፔፓል ላይ ፔስት እናደርገዋለን ማለት ነው። ፔስት ስናደርገው +44 የምትለውን እናጥፋታለን። ምክንያቱም ኦልሬዲ ካንትሪ ኮድ ስለሆነ እዛ ጋር +44 ብሎናል። 44 የምትለውን ካጠፋን በኋላ ወደ ኮድ ይልክልናል ወደ ስልኩ። ወደዚህ ስልክ ቁጥር ገብተን እዛው ፎን ናምበር የምናገኝበት ጋር ሪፍሬሽ እናደርገዋለን። ፍሪ ፎን ናምበር ኦቲፒውን 341578 የሚለውን እንመርጥና ኮፒ አድርገን እናስገባለታለን። ኮንፊርም ለማድረግ ኔክስት እንለዋለን። ክሬት ፓስወርድ ይለናል። ፓስወርድ ክሬት ማይ ኦን ፓስወርድ እንለዋለን ከታች ጋር። ከዛ የራሳችንን ፓስወርድ እናስገባለትና ኔክስት እንለዋለን። ከዛ በኋላ ናሽናሊቲ እንዲሁም ፐርሰናል ዲቴይሎችን ይጠይቀናል። ኔም እና በርዝ ዴት ይጠይቀናል። ናሽናሊቲ ጋር ኢትዮጵያ እንለዋለን። ኢትዮጵያ የሚል ፈልገን መርጥለታል። ኢትዮጵያ የሚለው ፈርስት ኔም ላይ የራሳችሁን ትክክለኛ ስም እስከ አባታችሁ አስገቡለት። ምናልባት እስካሁን ድረስ እኔ ኦልሞስት ከ2 ዓመት ተኩል 3 ዓመት አካባቢ የተጠቀምኩበት ያለሁት ነው።
ምንም አይነት ችግር ገጥሞኝ አያውቅም። ነገር ግን ምናልባት ችግር ከገጠማችሁ ስለሚያስፈልጋችሁ ትክክለኛ ፈርስት ኔማችሁና ላስት ኔማችሁ ማስገባታችሁን እንዳትረሱ። ፓስፖርት ካላችሁ ፓስፖርት አስገብታችሁ ቬሪፋይ ለማድረግ ገንዘባችሁ ሆልድ እንዳይደረግ ላይ ማለት ነው። ስለዚህ ፈርስትና ላስት ኔም በርዝ ዴታችንን በትክክል ዶክመንት ላይ ያለ ፓስፖርት ላይ ያለውን ኦር ናሽናል አይዲ ላይ ያለውን በስርዓት እናስገባለን። ከዛ ፖስታል ኮድ የሚለው ጋር አድሬስ ነው። ሰው እነዚህንም ስክሪን ላይ የምትመለከቷቸውን አድሬሶች ወይም ደግሞ አታለበት 21 የቴሌግራም ቻናል ላይ ፖስት የተደረጉ አድሬሶችን መርጣችሁ መጠቀም ትችላላችሁ። ፖስታል ኮዱን እንዲሁም ካንትሪውን፣ ሲቲውን፣ ዴኒስትሬት አድሬሱን በሚገባ ካስገባን በኋላ ኔክስት እንለዋለን። ከዛ ኖት ናው እንሆነዋለን። እዚህ ጋር ፈርስት ትራያል የሚለንን ሾፕ ለማድረግ ሴንድ ማኒ የሚለውን አንፈልግም፣ ኖት ናው። ቀጣይ ደግሞ ማስተር ካርዳችን ሊንክ እንድናደርገው ነው። ከዚህ በፊት ዋይዝን አሳይቻችኋለሁ። የዋይዝ ካርዳችሁ ሊንክ ማድረግ ትችላላችሁ፣ ግን ስለማያስፈልገው ኖት ናው እንላለን። በፈለግነው ሰዓት ላይ ራሳችሁ ሊንክ ማድረግ ትችላላችሁ። ከዛ ዩዘር ኔም እንድታስገቡ ይጠይቃል። ኖት ናው ብላችሁ ማለፍ ትችላላችሁ፣ ወይም ደግሞ ኦልሬዲ ኔክስት ብላችሁ ማለፍ ትችላላችሁ። ከዛ ኮድ ድጋሚ ወደ ኢሜይላችን ይልካል። ኢሜይል ላይ ገብተን ኮዳችንን እናስገባለታለን። ኢሜል ላይ ከገባን በኋላ አካውንቱ ከፍቶልናል። በዚህ መልክ መጥቶልናል ማለት ነው። አካውንታችን ፍሪ ነው፣ ምንም አይነት ሰስፔሽን የለውም። ከዛ 3 ነጥቧን ተጭነን ጥያቄ ምንድነው የሴቲንግ ምልክቷን እንጫናትና ወደ አካውንታችን እንገባለን። የግዴታ ስልክ ቁጥር መቀየር ስላለብን ማለት ነው። ከዛ ኮንፊርም ዮር ኢሜይል የሚል ይመጣልናል። ኢሜይላችሁን ኮንፊርም ስላላደረግነው ነው። ኮንፊርም ዊዝ ጉግል አካውንት የሚለውን እንጫናለን። ኢሜይላችሁ እዚሁ ስልክ ላይ እየከፍታችሁ ባላችሁበት ስልክ ላይ መኖሩ እርግጠኛው ነው። ከዛ እናስገባለን። አልብርት አይንስታይን ብለን ኢሜይላችን እናስገባለን። ኮንቲኒው እንለዋለን። ቴን ቬሪፋይ ያደረገልን ማለት ነው ኢሜይላችንን ቬሪፋይ ካደረገልን በኋላ እንደምታዩት you have confirmed your email address ይላል። ከዛ በኋላ እንደምትመለከቱት መጥቶልናል ማለት ነው። አካውንታችን ፍሪ ነው። ከታች ጋር መጠን ፎን ናምበር አድ ማድረግ አለብን። እዚህ ጋር አሁን ዌብሳይቱ ጋር ስለሆነ እየተጠቀምን ያለው ፎን ናምበር አድ ማድረግ አንችልም፣ መቀየር አንችልም፣ እምቢ ይለናል። ላሳያችሁ ብዬ ነው፣ ግን እዚህ ውስጥ መተን አድ ካደረግን ማለት የቲክቶክ ማስተር ክላሳችን ምዝገባ ሊጠናቀቅ ጥቂት ቀናቶች ነው የቀሩት። ስለዚህ 6ኛው የቲክቶክ ማስተር ክላስ ምዝገባ ከመጠናቀቁ በፊት ቀድማችሁ ተመዝገቡ። ምክንያቱም እኛ ጋር የሚመዘገቡ ተማሪዎች ጋር የተለያዩ ገንዘቦችን እየሰሩ ይገኛሉ። እናንተም ከነዛ ሰዎች ውስጥ አንዱ ለመሆን የምትፈልጉ ሰዎች ከሆናችሁ ጊዜው እየቆጠረ ነው። ምክንያቱም ቶሎ ተመዝግባችሁ ቶሎ መጀመር ካልቻላችሁ ቲክቶክ በየጊዜው ህጎችን አፕዴት እያደረገ ስለሆነ አሁን ካልጀመራችሁ ከተወሰነ ጊዜያት በኋላ እንደገና አዲስ ህግ ሲወጣ፣ ስለዚህ አሁን ቀድማችሁ ገብታችሁ ተመዝግባችሁ ክላስ ከጀመራችሁና ገንዘብ መስራት ከጀመራችሁ ቢቀየር እንኳን ራሳችሁን አፕዴት እያደረጋችሁ መሄድ ትችላላችሁ ማለት ነው። ስለዚህ አሁን የተከፈተው መንገድ ሳይዘጋ ወይም ሎክ ሳይደረግ ወይም ደግሞ ሌሎች ነገሮች ሳይፈጠሩ ቀድማችሁ የተመዘገበ ተማሪ ብዙ ገንዘቦችን መስራት ይችላል። እዚህ ስክሪን ላይ የምትመለከቷቸውን ገንዘቦችን ያህል በሳምንት በወር የኛ ተማሪዎች የሚያገኙት ገንዘብ ነው። እንዳይመልጣችሁ አሁን ተመዝገቡ በሚል መርጥለታለን። የኢትዮጵያን ከመረጥነት በኋላ ስልክ ቁጥራችንን የራሳችንን እናስገባለታለን። ከዛ ካታጎሪ የሚለው ጋር ፎን ናምበር፣ ሆም ናምበር ምናምን ይላል። ሞባይል የሚለውን መርጠን አድ ፎን ናምበር ነው። እንደምታዩት እምቢ ይለናል ማለት ነው። ወደ አፕሊኬሽኑን እንመጣና አፕሊኬሽኑን ዳውንሎድ ማድረጋችሁ እንዳትረሱ። ዳውንሎድ ቪፒኤን ኮኔክት አድርገ በኋላ ዳውንሎድ እናደርገዋለን። ሎጊን ለማድረግ እዚህ ጋር ስክሪን ሪከርድ ስለማይሰራ በስልክ አሳያችኋለሁ። እዚህ ጋር ገባለሁኝ። እንደምትመለከቱት ሎጊን እንድል አፕሊኬሽኑ ይጠይቀኛል። ሎጊን አደርጋለሁ ማለት ነው። ኢሜይል እና ፓስወርድን አስገብቼ ሎጊን። ከዛ ወደ ኢሜይል ወደ ስልክ ቁጥሩ ኮድ ይልካል። ቅድም ወደ አስገባነው ስልክ ቁጥር ገብተን ያን ስልክ ቁጥር ኮፒ አድርገን እዚህ ጋር እናስገባለታለን ኮድ ወደ ስልክ ቁጥሩ ማለት ነው። ያንን አፕ ወይም ያን ስልክ ቁጥር ኦፍ ማድረግ የለባችሁም። እሺ፣ ምክንያቱም ከወጣችሁ ያንን ስልክ ቁጥር ድጋሚ ላታገኙ ትችላላችሁ። ስለዚህ አድ እንለውና ቀጥታ ወደ ፎን ነምበር አድ እንድናደርግ ይመጣል። ከዛ አድ እናደርጋለን። ኢትዮጵያ ብለን መርጠንለት የምንፈልገውን አድ እንድናደርግ ይመጣል። ከዛ ሞባይል እንለዋለን። ከዛ ስልክ ቁጥራችንን እናስገባለን። አድ ማድረግ የምንፈልገውን የኢትዮጵያ ቁጥር ማለት ነው +25 ነኝ። ከዛ አድ ፎን ብለን አድ ካደረግነው በኋላ መቀየር እንችላለን ማለት ነው። በዚህ አይነት መንገድ ከቀየርነው በኋላ ወደ ስልካችን ገብተን ሴት ማድረግ እንችላለን። እንግዲህ ምንም አይነት ሊሚቴሽን የለበትም፣ አካውንታችን ይሰራል። ወደ ባንክ አካውንትም ወደ ፈለግነው መላክ የምንችለው ነው። ስለዚህ አሁን እኔ የምጠቀምበት አንዱን ሳምፕል ላሳያችኋለሁ። አሁን እዚህ ጋር ለመላክ ብትፈልጉ እንኳን እዚሁ አዲሱ የከፈታችሁት ጋር ደስ ያላችሁን መላክ ትችላላችሁ። የምትፈልጉት ገንዘብ ለምትፈልጉት ሰው ራይት ፐርሰን በኖሩ በዩዘር ኔም ወይም በእንትን ማስገብታችሁ ደስ ያላችሁን ያህል መጠን ፋሚሊ ኤንድ ፍሬንድ አለ። እንዲሁም ደግሞ ጉድ ኤንድ ሰርቪስ አለ። እኛ ፐርሰናል ስለሆነ የከፈትነው ፋሚሊ ኤንድ ፍሬንድ ብለን
እንልከዋለን። ያ ማለት ዜሮ ነው የሚቆጥርብን ማለት ነው። ከዛ እዚህ ጋር ከፈለግን ሊንክ ያደረግነው ካርድ ካለ ሊንክ ያደረግነውን ካርድ አስገብተን ኮኔክት ማድረግ እንችላለን። አሁን ወደ እኔ አዲስ አካውንት ገብቼ የራሴ የምጠቀምበትን ለረዥም ዓመት ተጠቀምበትን ብሩን አንደኛውን አካውንቴን አሳያችኋለሁ ማለት ነው። አንደኛው አካውንት ውስጥ ገባለሁ። ፔፓል ላይ ፓስወርዴን አስገባለሁ፣ ሎጊን አድርጋለሁ። ወደ ፔፓል አካውንት ይወስዳል ማለት ነው። አንደኛው እንደምታዩት አልብትሬድ ስታይል የሚል ነው። እነዚህ የተላከላቸው ለሰዎች የተላከበት ነው። ሪሲቭ የተደረገ ፔመንቶች ምናምን ነው። ሴንድ ለማድረግ ከፈልጋችሁ ሴንድ ትሉታላችሁ። አሁን ያለው $1 በታች ነው፣ ግን ሴንድ ብላችሁ ወደምትፈልጉት ሰው መርጣችሁ መላክ ትችላላችሁ። ያንን ኮምፕሊኬትድ አይደለም። ስለዚህ እዚህ ጋር የምታስገቡትን ስልክ ኢንፎርሜሽናችሁን ኤቭሪቲንግ ትክክል መሆኑን እንዳትረሱ። በዚህ አይነት መንገድ ኮኔክት ማድረግ እና መጠቀም ስላላችሁ ምናልባት ሰስፒሽን እንኳን ቢገጥማችሁ ኢንፎርሜሽን እንድታስገቡ ቢጠይቃችሁ ኢሜይላችሁን አስገብታችሁ መክፈት ትችላላችሁ። አሁን ለሰው እየላኩኝ ነው። እዚህ ጋር ለሰው እንልካለን ማለት ነው። ሴንድ አድርገን የምንፈልገው እንልካለን። ለዛን $1 ስለሆነ ሴንድ አያደርግልንም። በዚህ አይነት መንገድ መስራት እንችላለን። ነገር ግን ሰስፒሽን ምናልባት አካውንታችሁ ሊሚቴሽን ቢያጋጥመው ወይም ደግሞ አካውንታችሁ ውስጥ ብር እንደገባ ቢያዝባችሁ እንዴት አድርጋችሁ ማስለቀቅ እንደምትችሉ በዚህ ቪዲዮ ላይ አብሬ አያይዤ አሳያችኋለሁ። ቢያጋጥመውስ አካውንታችሁ በትክክል ከከፈታችሁን ያልኳችሁን ፎን ናምበር ተጠቅማችሁ ከዛ የኢትዮጵያ ፎን ናምበር ማዳርጋችሁበት ኢሜይል አድርጋችሁበት ቪፒኤን ተጠቅማችሁ ፔፓል እንዳውሎድ አድርጋችሁ እየሰራችሁ ሰስፒሽን ቢያጋጥሙ ወይም ደግሞ አካውንታችሁ ሊሚቴሽን ቢያጋጥሙ ምንድን ነው የምታስተካክሉት? ሊሚት የተደረገው ውስጥ ገብታችሁ ፎን ናምበር እንደምትመለከቱት ፎቶ እንድታስገቡ ይጠይቃችኋል። ፎቶ ታስገቡለታላችሁ። የእናንተን ፊትና ዶክመንታችሁን የናሽናል አይዲ ወይም ደግሞ ፓስፖርት በዚህ አስገብታችሁ ማስተካከል ትችላላችሁ። ነገር ግን ይሄ ምንም አይነት ሊሚቴሽን ሳይገጥመው ይሄው እኔ ለረጅም ጊዜ የተጠቀምኩበት ያለሁት አካውንት ነው። በዚህ አይነት መንገድ መጠቀምና መስራት ትችላላችሁ። አይ ሆፕ ይሄ ቪዲዮ ግልጽ እንደሆነላችሁ ተስፋ አደርጋለሁ። በቀላሉ መንገድ የፔፓል አካውንታችሁ በዚህ አይነት መንገድ መክፈት ትችላላችሁ። ከቲክቶክም ሆነ ከየትኛውም ሶሻል ሚዲያ ወይም ደግሞ ከየትኛውም ስራ ገንዘብ ለመቀበል ስትፈልጉ በዚህ አይነት መንገድ መቀበል ትችላላችሁ። እኛ እንድንከፍትላችሁ የምትፈልጉ ሰዎች ካላችሁ በዚህ ኪዋር ኮድ ወይም ደግሞ በዚህ ሊንክ ወይም ዲስክሪፕሽን ላይ በሚገኘው ሊንክ ላይ ገብታችሁ ኦርደር በማድረግ የከፈላችሁበትን ደረሰኝ ብቻ @albetr26 የቴሌግራም ቻናል ላይ በመላክ እንዲሁም ደግሞ ፎርሙ ላይ የሚጠይቁትን እያንዳንዱ መረጃዎች በአግባቡ በመሙላት ፓስፖርታችሁ ወይም ደግሞ ናሽናል አይዲያችሁን @albetr26 ላይ አታች በማድረግ የኛ ቲሞች በ2 ሰዓት ውስጥ አዲሱን የፔፓል አካውንታችሁን ከፍተው ያስረክቧችኋል። ማንኛውም ጥያቄ ወይም ደግሞ በቀጣይ እንዲሰራላችሁ የምትፈልጉት ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከማገኛችሁ ሁላችሁም ያላችሁበት መልካም ጊዜ